ክርስቶስ በድንገት እመጣለሁ ብሎ ተናግሯል። ጌታ ኢየሱስ ክርስቶስ በድንገት የሚመጣበት ጊዜ አሁን ነው። ወገኖቼ የነቃ ነቅቶ የጠበቀ ጌታ ኢየሱስ ክርስቶስን ሊቀበል ከእርሱ ጋር ሊሄድ ይችላል። ግን የተኛ ያንቀላፋ ሳያውቅ ጌታ መጥቶ የነቁትን የተዘጋጁትን ተቀብሎ ወስዶ ይሄዳል። ወገኖቼ ስለዚህ ጌታን መጠበቅ የምንችለው ነቅተን ነው። ያልዳነ በጌታ በኢየሱስ ክርስቶስ አምኖ በመዳን ነው። ወገኖቼ ለመዳን የተሰጠ ስም ኢየሱስ ክርስቶስ ይባላል። መጽሐፍ ሲናገር በሮሜ መጽሐፍ ምዕራፍ 10 ቁጥር 9 እስከ 10 ስታነቡ እንዲህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመስክር ይላል፣ እግዚአብሔር ከሙታን እንዳስነሳ በልብህ ብታምን ትድናለህ ይላል። ወገኖቼ ያለ ኢየሱስ መዳን የለም። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ወገኖቼ ይህ ጌታ ለእኔና ላንተ ብሎ የሞተ፣ ለእኔና ላንቺ ብሎ የተሰቃየ፣ ለእኔና ላንተ ብሎ የተዋረደ ይህ ጌታ አሁን በአባቱ ክብር በመላእክቶች ታጅቦ የሚመጣበት ጊዜ ደርሷል። እንንቃ ወገኖቼ፣ ያንቀላፋነው ጊዜ ይበቃናል። አሁን የምንነቃበት ሰዓት ነው ወገኖቼ። እግዚአብሔር ሲወደን እኮ አንድያ ልጁን ሰጥቶናል። በአንድያ ልጁ በኩል እኛ የዘላለም ሕይወት አግኝተናል። ይህ የዘላለም ሕይወት አይቀልልባችሁ። ገንዘብ ከብዷችሁ፣ መኪና ከብዷችሁ፣ ልብስ ከብዷችሁ፣ ምግብ ከብዷችሁ፣ ይህ ሕይወት አይቀለልባችሁ። ይህ ሕይወት ነው ወገኖቼ። ይህ ጠፊ ሕይወት አይደለም። ዛሬ ታይቶ ነገ የሚጠፋ ነገር አይደለም። ዛሬ ታይቶ ነገ የሚቀዘቅዝ፣ ዛሬ ሞቆ ነገ የሚቀዘቅዝ ነገር አይደለም። እኛ የምናወራው ለዘላለም ሞቆ የሚኖር እውነት ነው ወገኖቼ። በዚህ እውነት ያመኑ አያፍሩም። በዚህ እውነት የታጠቁ አያፍሩም ወገኖቼ። ይህ እውነት እንፋሎት አይደለም። ይህ እውነት አበባ አይደለም። ዛሬ ታይቶ የሚረገፍ አይደለም ወገኖቼ። ይህ እውነት ዘላለማዊ እውነት ነው። በዚህ እውነት ያመነ ሰው አያፍርም። ይህ እውነት ኢየሱስ ክርስቶስ ይባላል። በእርሱ ያመነ የዘላለም ሕይወት አለው ወገኖቼ። በእርሱ ያላመነ ይፈረድበታል። ፍርድ ያለ ወገኖቼ። የፍርድ ሰዓት አሁን ነው። እግዚአብሔር ሊፈርድ ተነስቷል። እግዚአብሔር ሊፈርድ ነው ለምድሪቷ ወገኖቼ። ለኢየሱስ ክርስቶስ ደም እግዚአብሔር ሊፈርድ ከሰማይ ተነስቷል። ስለዚህ ከፍርድ ለመዳን በጌታ ይመኑ ወገኖቼ። እንዴት ነው ዝግጅታችሁ? ያመንከው እንዴት ነው የተዘጋጀው? ስለ ኢየሱስ እየመሰከርክ ነው? ስለ ጌታ አዳኝነት እየተናገርክ ነው? እንዴት ነው መዘጋጀት? ጽድቅ ያለ ቅድስና አለ? ከጌታ ጋር ኑሮ ውሎ እንዴት ነው? ጸሎት አለ? ትጸልያለህ? እንዴት ነው? መዝለል ብቻ ነው ወይስ የሙዚቃ ድምፅ ሰጥተህ መባረክ ብቻ ነው ወይስ የእውነተኛ የመንፈስ ቅዱስ ሕይወት አለህ? ወገኖቼ ንቁ። ይህ የመጨረሻ ሰዓት ነው። ይህ የመጨረሻ ጊዜ ነው። የምንነቃበት ሰዓት አሁን ነው ወገኖቼ። አንቀላፍተን ሳለን ጌታ ሲመጣ እንዳያጣን ነቅተን መጠበቅ ያስፈልገናል። እኛ የምንጮህበት ጩኸት፣ እኛ የምናወራው እውነት ላይገልጥላቸው ላይገባቸው ይችላል። ምክንያቱም ለእኛ የተገለጠ ለእናንተ ላይገለጥ ስለሚችል ይህ እውነት መንፈስ ቅዱስ የሚገልጥበት እውነት እንጂ ዝም ብሎ በሥጋና በደም ተረድተን የምንቀበልበት እውነት ስላልሆነ ላይገለጥላቸው ይችላል። ይህ እውነት የገባላቸው ግን ነፍሳቸውን ሰጥቷል፣ አንገታቸው ታርዷል፣ ለዚህ እውነት ሞቷል ወገኖቼ። ይህ እውነት ግን እስከ ዛሬ እየቀጠለ መጥቷል፣ ለዘላለም ደግሞ ይቀጥላል። በዚህ እውነት ያመኑት የዘላለም ሕይወት አላቸው ወገኖቼ። ስለዚህ በጌታ ይመኑ፣ ተመለሱ፣ ንስሐ ግቡ ወገኖቼ፣ ንስሐ ግቡ ወገኖቼ፣ ንስሐ ግቡ። ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ ደርሷል። ጌታ ኢየሱስ ክርስቶስ ሲናገር እንዲህ አለ፣ እኔ በድንገት እመጣለሁ አለ ወገኖቼ። ጌታ ኢየሱስ ክርስቶስ በድንገት ይመጣል።
በድንገት ሲመጣ ለእያንዳንዱ እንደ ሥራው ያስረክባል። ወገኖቼ በዚህች ምድር ላይ አንድ ሰው በቆሎ ዘርቶ ጤፍ አያጭድም። ስንዴ ሰርቶ በቆሎ አያጭድም። ሰው የዘራውን ያጭዳል። ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ የዘራውን ታጭዳለህ። ወንድሜ ስማ፣ ወዳጄ ስማ። ጥላቻ ሰርተ ከሆነ ክፋት ሰርተ ከሆነ ምቀኝነት ሰርተ ከሆነ አድመኝነት ሰርተ ከሆነ ያኛውን ታጭዳለህ እንጂ ጽድቅ አታጭድም። ወገኖቼ እኔ አይደለም ያልኩት የእግዚአብሔር ቃል ነው። ስለዚህ ንቁ፣ በጌታ ኑሩ፣ በመንፈስ ተመላለሱ፣ የሥጋን ምኞት ግደሉት። ወገኖቼ ይህ ሥጋ ጠፊ ነው፣ አፈር ነው፣ ወደ አፈር ይመለሳል። ነፍሳችን ግን ወደ እግዚአብሔር በምትሄድበት ጊዜ በዚያ ሰዓት ፍርድ አለ፣ የዘላለም ፍርድ አለ። ከዛ ፍርድ ለመዳን ከዛ ከሲኦል ፍርድ ለመዳን ከዘላለም ሞት ለመዳን በኢየሱስ ክርስቶስ እመኑ፣ ንስሐ ግቡ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ስለሚወደን ነው ወገኖቼ ጊዜ የሰጠን፣ እንድንመለስ ጊዜ ሰጥቶናል። በዚህ ጊዜ መመለስ ያስፈልገናል። በዚህ ጊዜ ጌታ ኢየሱስ ክርስቶስ በሰጠን ጊዜ መመለስ ያስፈልገናል። ተመለሱ ወገኖቼ፣ ንስሐ ግቡ። ጌታን አታሳዝኑ፣ ጌታን አታስቆጡት፣ እግዚአብሔርን አታስቆጡት። ወገኖቼ ተመለሱ፣ ንስሐ ግቡ። መንግሥተ ሰማያት ቀርባለች። ይህ መንግሥት የዘላለም መንግሥት ነው። ይህ መንግሥት የጽድቅ መንግሥት ነው። ይህ መንግሥት የእውነት መንግሥት ነው። ይህ መንግሥት የሕይወት መንግሥት ነው። የዚህች ምድር አይነት መንግሥት እንዳይመስላችሁ። ይህ መንግሥት ለዘላለም የምንኖርበት መንግሥት ነው። ወደዛች መንግሥት ሊወስደን ጌታ ሊመጣ በቅርብ ነው። ወገኖቼ ጌታ ሳናውቅ በድንገት ይመጣል። ስለዚህ ነቅተን እንጠብቅ። ጌታ ኢየሱስ ክርስቶስ ሲናገር እንዲህ አለ፣ እውነት እውነት እላችኋለሁ በእኔ ብትኖሩ ቃሎቼ በእናንተ ብኖር አለ። ወገኖቼ ዛሬ በጌታ እየኖራችሁ ነው? እንዴት ነው? እውነት